ስለ ሶሉሽን ኦፍ ኢኩዌሽን የተለያዩ ኤግዛምፕሎች እናያለን። ያው ግልጽ ለማድረግ ያክል የተለያዩ ብዙ ጥያቄዎችን እንሰራ ይሆናል። ስለዚህ በደንብ ተከታተሉኝ። ያልገባችሁ ጥያቄ ሲኖር ኮመንት ላይ መጠየቅ ትችላላችሁ። እንደገና ተመልሼ እዛ ላይ ሌላ ቪዲዮ እንሰራላችሁ ይሆናል ማለት ነው። ስለ ሶሉሽን ኦፍ ኢኩዌሽን ነው ያው እያየን ያለ ነው። ከዚህ በፊት የተሰራ ቪዲዮ አለ፣ እሱ ማየት ትችላላችሁ። ሶሉሽን ኦፍ ኢኩዌሽን ኤን መለናችን እናያት እስኪ ራዲካል ኦፍ 5 is equal to 25 raised to 2x ይላል። ይቺ ምንድነው የምናደርገው? ይቺ አንድ ራዲካል ኦፍ 5 is equal to 25 raised to 2x የምናደርጋለን ቤዙን እናመሳስላለን ማለት ነው። መጀመሪያ ላይ ቤዙን እናመሳስላለን። ቤዙን ካመሳሰልን በኋላ ቤዙ ተመሳሳይ ከሆነ ኤክስፖኔንቱ እኩል ስለሚሆን ኤክስፖኔንቱን ይችኛዋ is equal to ይችኛዋ እንልና ከዛ ቫልዩዋችን ማግኘት እንችላለን ኤክስን ዋጋ ማለት ነው። ይችኛዋ አሁን አንድ ራዲካል ማለት 1/2 ነች አይደል? ስለዚህ ይቺ እንዴት ትሆናለች? 5 raised to 1/2 ይቺ በውስጥ ታዋቂነት እዚህ ጋር ሁለት አለች ብያችኋለሁ። እዚች ጋር ላይ ሁለት ስላለች ያቺ ትመጣና 1/2 ትሆናለች። is equal to 25 ማለት ደግሞ 5 ስኩዌር ማለት ነው። 5 ስኩዌር ማለት 5 ሲባዛ በ5 ማለት ነው። is equal to 25 ማለት ነው ማለት ነው። ስለዚህ instead of 25 you need to write 5 square 5 square። ስለዚህ 5 ስኩዌር እናደርግና ይችኛዋ ደግሞ 2x አለች ማለት ነው። 2x ስለዚህ ይችን ምን እናደርጋታለን? 5 raised to 1/2 is equal to 5 raised to ይችኛዋ ታይምስ ስትሆን 4x ትሆናለች ማለት ነው። 4x ስለዚህ ይችኛዋ ቤዛችን አሁን 5 ሆነ ተመሳሰለ ማለት ነው። ሲመሳሰል ምን እናደርጋለን? ኤክስፖኔንቱን እኩል እናደርግና የኤክስን ዋጋ ሶልቭ እናደርጋለን ማለት ነው። ስለዚህ ይችኛዋ 1/2 ትሆናለች ኤክስፖኔንቷ ማለት ነው። 1/2 is equal to ይችኛዋ ደግሞ 4x ነች 4x። ስለዚህ ኦቨር 1 አለው ክሪንክሮስ መልቲፕሊኬሽን እናደርገዋለን። ስናባዛው 1 is equal to 4x is equal to ይችኛዋ ሲባዛ ይችኛዋ 8x ይሆናል ማለት ነው። 8x ይሆናል። ስለዚህ 1 is equal to 8x አገኘን አይደል? 8x ስላገኘን ምን እናደርጋለን? ኦቨር 8 እናደርገዋለን። ኦቨር 8 ስለዚህ ኤክስ ዋጋ ስንት ሆነ ማለት ነው? 1/8 ኤክስ ዋጋ 1/8 አገኘን ማለት ነው። ኤክስ ቫልዩ አሁን ይችኛዋን ፕሩፍ እናደርጋታለን ማለት ነው። ማመሳከር እስኪ በኤክስ ዋጋ ሰብስቲዩት እናድርገውና ቫልዩ እኩል ይመጣል ወይስ አይመጣም የሚለው እናያለን ማለት ነው። ቫልዩ እኩል ከመጣለን ኤክስ ዋጋ በትክክል ልክ ነው ማለት ነው። ያው ማትስ ስንሰራ ሰብስቲዩት እናደርጋለን። ያገኘነውን ቫልዩ ሰብስቲዩት ስናደርገው እነዚህ is equal to እኩል ከሆነ ኤክስ ቫልዩ ትክክል ነው ማለት ነው። እኩል ካልሆነ ግን ኤክስ ቫልዩ ትክክል አይሆንም ማለት ነው። ስለዚህ ራዲካል ኦፍ 5 እችኛዋ ራዲካል 5 is equal to 25 raised to 2 ከዛ እችኛዋ ደግሞ 1/8 ነው ኤክስ ዋጋ ማለት 1/8። ስለዚህ እቺ ምን እናደርጋታለን? ራዲካል ኦፍ 5 is equal to ይችኛዋ 5 ስኩዌር ነች አይደል? 5 ስኩዌር ስለሆነች እንዴት ትሆናለች? ይችኛዋ 5 ስኩዌር ከዚያ ሁለት አለች እዚህ ጋር አሁንም ከዛ 1/8 እንደዚህ ይሆናል ማለት ነው። ስለዚህ ይህን ማባዛት እንችላለን። 2 ሲባዛ በ2 ሲባዛ በ1 ስለዚህ አንድ ራዲካል ኦፍ 5 is equal to 5 raised to ይችኛዋ ስናባዛት 4 ትሆናለች ማለት ነው። 4/8 4/8 ይችኛዋ መቃለል ትችላለች ማለት ነው። በ4 1 ይሆናል፣ በ4 2። ስለዚህ አንድ ራዲካል ኦፍ 5 is equal to 5 raised to ይችኛዋ በ4 ስናቃልለው በ4 1 በ4 2 1/2 መጣች ማለት ነው። ይችኛዋ ራዲካል ማለት ደግሞ 1/2 ማለት ነች ብለናል። 5 raised to 1/2 is equal to 5 raised to 1/2። ስለዚህ ቫልዩ እኩል ስለመጣለን የኤክስ ዋጋ ትክክል ነው ማለት ነው። የኤክስ ዋጋ ትክክል ነው፣ ያገኘነው ቫልዩ ትክክል ነው ማለት ነው። ስለዚህ አሁን ወደ ቀጣዩ ጥያቄ እናልፋለን።
ወደ ቀጣዩ ጥያቄ ስናልፍ ቢ ምን ትላለች? 3 raised to 2x plus 1 is equal to 3 raised to x minus 2 ይሄ ተመሳሳይ ነው። ጥያቄያችን ምን ይላል? 3 raised to 2x plus 1 is equal to 3 raised to x minus 2 ቤዛችን ተመሳሳይ ነው ማለት ነው። አሁን ኤክስፖኔንቱ ብቻ ነው የሚለያየው። ስለዚህ ቤዛችን ተመሳሳይ ሲሆን ምን እናደርጋለን? ኤክስፖኔንቱን እኩል አድርገን እንወስድና ኤክስን ዋጋ እንፈልጋለን ማለት ነው። ሶ ይችኛዋን እንተዋትና ቤዟን ምን እናደርጋለን? 2x plus 1 is equal to x minus 2 ይችን እንወስድና ኤክስን እናሻግረን መቀነስ እንችላለን። 2x minus x is equal to minus 2 ይችኛዋ ማይነስ ትሆናለች ማለት ነው። እዚህ ጋር ስትመጣ ማይነስ 1 ስለዚህ ይችኛዋ x is equal to minus 3 ኤክስ ዋጋ ማይነስ 3 ያገኘን ማለት ነው። ኤክስ ዋጋ ማይነስ 3 ስላገኘን ስለዚህ ኤክስን ማይነስ 3 ሰብስቲዩት አድርገን መልሳችን እኩል ይመጣል አይመጣም የሚለውን እናያለን ማለት ነው። ስለዚህ ማይነስ 3 ሰብስቲዩት እናድርግ እዚህ ጋር ላይ 3 raised to minus 3 ሁለት ሲባዛ በማይነስ 3 ኤክስን ስናስገባ ማለት ነው ስንት ይሆናል? 2 raised to minus 3 then ፕላስ አላት ፕላስ 1 is equal to 3 raised to ኤክስ ዋጋ ማይነስ 3 ነው። ማይነስ 3 ማይነስ 2 ስለዚህ ይችኛዋ 3 raised to ይችኛዋ ማይነስ 6 ትሆናለች ማለት ነው። ማይነስ 6 ፕላስ 1 is equal to 3 raised to ማይነስ 5 ስለዚህ ይችኛዋ ማይነስ 6 ፕላስ 1 ማለት ማይነስ 5 ማለት ነው። 3 raised to ይችኛዋ ደግሞ ማይነስ 5 ስለዚህ እኩል መጣልን ማለት ነው። 3 raised to minus 5 is equal to 3 raised to minus 5 እኩል መጣልን። ስለዚህ ያገኘነው የኤክስ ቫልዩ ትክክል ነው ማለት ነው። ትክክል ነው። ወደ ቀጣይ ጥያቄ እናልፋለን። ቀጣይ ጥያቄ ምን ይላል? 8 raised to x 8 raised to x c 8 raised to x is equal to 2 raised to 2x plus 1 እቺን ኤክስ ዋጋ እንፈልጋለን ማለት ነው። አሁን እዚህ ጋር ላይ ኤክስፖኔንቱም ዲፈረንት ነው፣ ቤዛችንም ዲፈረንት ነው ማለት ነው፣ የተለያየ ነው። ስለዚህ ምን እናደርጋለን? ቤዙን ማመሳሰል አለብን ማለት ነው። ቤዙን እናመሳሰላለን። ቤዝ ሹድ ቢ ሴም እናደርግና ቤዙን ተመሳሳይ ቁጥር ካደረግን በኋላ ኤክስፖኔንቶችን እኩል አድርገን እንወስድና ኤክስን ዋጋ እንፈልጋለን ማለት ነው። ስለዚህ ይችኛዋ አሁን 8 ማለት ምን ማለት ነው? 8 ማለት 2 ኪዩብ ማለት ነው አይደል? 2 ኪዩብ ማለት ነው። 2 ታይምስ 2 ታይምስ 2 ታይምስ 2 ሁለትን 3 ጊዜ ማባዛት ማለት ነው። ይቺ ስንት ትሆናለች? 4 ትሆናለች። 4 ሲባዛ በ2 እኩል ነው 8። ስለዚህ ይቺን ኪዩብ እናደርጋትና እዚህ ጋር እናስገባታለን ማለት ነው። ይችኛዋን 2 ኪዩብ ከዚያ ኤክስ አለች እቺ ኤክስ ትገባለች ሲባዛ ስለሆነ ማለት ነው። ስለዚህ 2 raised to ይችኛዋ ደግሞ 2x ፕላስ 1 ቤዛችን ተመሳሰለ ማለት ነው። ቤዛችን ስለተመሳሰለ ኤክስፖኔንቷን ብቻ እንወስዳለን አሁን። ስለዚህ 3x is equal to ይችኛዋ 2x ፕላስ 1 ይችን 2x እናሻግርና መቀነስ እንችላለን እዛ ማዶ ላይ 3x minus 2x is equal to 1 ኤክስ አገኘን is equal to 1 ስለዚህ ኤክስ ዋጋ እንዳገኘን ማለት ነው። ኤክስ ዋጋ እንዳገኘን እስኪ ሰብስቲዩት እናድርገውና መልሳችን እኩል ይመጣል ወይስ አይመጣም የሚለውን እናያለን ማለት ነው። ኤክስ ዋጋ እንድናስገባለን 8 raised to 1 ትሆናለች ማለት ነው። በኤክስ ዋጋ እንድናስገባ is equal to ከዚህኛው ነው አንድ ስናስገባ እዚህ ጋር 2 raised to 2 plus 1 8 is equal to 2 raised to 3 ይችኛዋ 2 raised to 3 ማለት ነው ማለት ነው ይችላል 2 times 2 times 2 ስለዚህ 8 is equal to ይችኛዋ 4 ነች አይደል? 4 times 2 ማለት 8 ማለት ነው። ስለዚህ መልሳችን እኩል መጥቶልናል ማለት ነው። 8 is equal to 8 ስለሆነ መልሳችን እኩል ስለመጣ
ያገኘነው ኤክስ ቫሊዩ ልክ ነው ማለት ነው።